ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። ታላቅ አደገኛው ምዕራፍ ጀመረ። ኢትዮጵያን እንደ ኮሎኒ እና እንደ ጎረቤት የጽምዶ ስትራቴጂካል ወይስ ታክቲካል? እዚህ ጉዳይ ላይ እንነጋገራለን። መፈንቅለ ፕሬዝዳንት የተካሄደባቸው ሌተናል ጀነራል ታደሰ ወረደ በቀረቻቸው ብቸኛ መተንፈሻ መስኮት መተዋል። ብቸኛ መተንፈሻ ትመስለኛለች እሷ። ሌተናል ጀነራል ታደሰ ወረደ በዚች ብቸኛ መተንፈሻቸው መተው ሲናገሩ ተመልክተናል። እቺ ብቸኛ መተንፈሻ መስኮት የፕሬዝዳንቱ ጽህፈት ቤት የፌስቡክ ገጽ ናት። ይገርማል እኮ አንድ ፕሬዝዳንት ሄዶ ሁሉንም ነገር ተቀምጦ ግርም አይላችሁም? ግን አንዳንዴ እንደው የምር እንደው ፖለቲክሱን ብቻ ሳይሆን ቀምተ አሁን የቀረው የፕሬዝዳንቱ ፌስቡክ ነው። ምናልባት የፌስቡኩ ፓስወርድ ወይ እሳቸው ዙሪያ ያሉ ሰው ነው ማለት ነው። ትግራይ የሆነ ያለ ይሄ ነው ነገራችን። እና አንዳንዴ አሚን ጭካኔ ነው ወይስ አሮጋንሲ ምንድነው በአማርኛ? ወይስ በቃ ከዘመኑ ጋር በጣም ነው የሚከብደው። እና የሆነ ያየህ አሁን ፕሬዝዳንት በነበሩ ሰዓት መግለጫ ሰጡ። እሳቸው ናቸው እንግዲህ ጀነራል ታደሰ ወረደ ለትግራይ ማስ ሚዲያ ደሞዝ የሚከፍሉት። ደሞዝ የሚከፍሉበት ተቋማቸው የትግራይ ማስ ሚዲያ የሳቸውን መግለጫ ዘኦፖዚት አነበበ፣ ገልብጦ አነበበው። ይታያችኋል። ግን ለትግራይ ልሂቃን በተለይ ተውት፣ ቲፒኤልኤፍ ምናምን ተውት። ትግራይ ልሂቃን ግን እያያችሁት ነው እየሆነ ያለውን ነገር። ምን አለበት አሁን የትግራይ ማስ ሚዲያ ፕሬዝዳንቱ ያለውን ነገር ተናግሮ የእሳቸው ተቃራኒ ደግሞ ቲፒኤልኤፍ ደግሞ እንዲህ ብሏል ቢል ምን አለበት? ጥቁር ነው እሳቸው ብለው እሳቸው ደሞዝ የሚከፍሉት የቀጠሯቸው ሰራተኞች ፕሬዝዳንቱ ነጭ ነው አሉ ዘን ይሰማሉ። ከዛ ቀጥሎ ደግሞ አቅም ስለሌላቸው የሆነ የግል ሚዲያ ፈልገው አምጥተው የግል ሚዲያ ተናጠል የግል ሚዲያ እኔ እኮ ያልኩት እንደዚህ ነው፣ በትግራይ ማስ ሚዲያ ላይ በተቃራኒው ቀርቦብኝ ነው ትላለ። የትግራይ ሊቃን ራሳችሁን እያያችሁ ነው። አያሳፍርም? እብሪተኝነቱ አያሳፍርም? ነግበኔ አያስብልም? ፖለቲካችሁ ይሄ ፖለቲካ
የትግራይን ኮሚኒቲ ከፍታ አርከን ላይ የሚያስቀምጥ ነው። እንደ ኮሚኒቲ ነው የምናገረው ባይዘው እንደ ሊቃን ማለት ነው። ከዛ ሁሉንም ዝግትግት አድርገውባቸው የመጨረሻቸው በፕሬዚዳንቱ ጽህፈት ቤት ፌስቡክ በኩል መጡ። ለእኔ ትልቁ ሚኒንግ ያለው እሱ ነው ባይዘው ከሁሉም ነገ ፌስቡኩም ይቀማል። ጽህፈት ቤታቸውን ሰብረው ገብተዋል። በነገራችን ላይ ስብሰባ አዳራሹን ሰብረው ገብተው ቁልፉን ሰብረው ነው የገቡት። በአስተዳደር ደረጃ ቁልፍ ሰብሮ የሚገባ ስታገኙ ምን ማለት ነው? ይህ የሞራል ዝቅጠት እኮ ነው። ዲኬይ ኦፍ እንትን እኮ ነው፣ ሞራሊቲ ነው። ሶ ባገኙት የፌስቡክ ገጽ ባገኟት መስኮት ተንፈስ ብለዋል። ጥሩ ነው መተንፈሳቸው። ምን ተነፈሱ የሚለው ላይ ትንሽ ላንሳ። 4-5 ቁም ነገሮች ተንፍሰዋል ጀነራል ታደሰ ወረደ። አንደኛ፣ ተመርጠናል የሚሉ አካላት ዛሬ በክልሉ ጊዜያዊ አስተዳደር የካቢኔ ስብሰባ አዳራሽ የካቢኔ ስብሰባ ማካሄዳቸው ሰምተናል፣ አይተናል። 2፣ የካቢኔ ስብሰባ እየተካሄደ ያለው በጸጥታ አካላት ጥበቃ ውስጥ ሆኖ ነው። እሳቸውም ተንኮለኛ ናቸው። እቺ ቀላል ቃል እንዳትመስላችሁ። እነ ደብረ ጽዮን ካቢኔ ያካሄድን የሚሉት በወታደር ተገበው ነው ካቢኔ እያካሄዱ ያሉት። በቃ ታንተኑ ታጣቂው ዙሪያውን ከቦ ነው ውይይት እያደረጉ ያሉት። አይገርምም? በጣም ቀላል ቃል እንዳይመስላችሁ ይሄ። ምክር ቤት ስብሰባ ሲገቡ ወታደር ምናልባት 2 ዙር 3 ዙር ስብሰባ የሚያደርጉበትን ቦታ ይከባል ማለት። መጀመሪያ የት እንደነበሩ ነግረናቸዋል። ከነ ሆቴሉ ነው የነገርናቸው አይደል? አትረሱም። ለረጅም ጊዜ የነበሩት ሌላ፣ እኛ ከነ ሆቴሉ የሚደርሰንን ነው የተናገርነው። አሁን መቀሌ ላይ ልክ ሲመጡ ግን መቀሌ በወታደር ተከበው ነው እያደረጉ ያሉት እንጂ መቀሌ ስብሰባ ሲያደርጉ የነበረው አክሱም ስብሰባ ሲያደርጉ የነበረው አክሱም ስብሰባ ሲያደርጉ የነበረው አትራኖስ የሚባል ሆቴል ነው። አትራኖስ ፋንቲስ ሆቴል የሚባል በብዛት ያደረጉት። የሚያድሩት ደግሞ እንገራችሁ እንዳደነግጡ ከዛሬ ጀምሮ እንዳይቀይሩት። የመኝታ አልጋቸው ደግሞ ኮንሱላር የሚባል ሆቴል ነው። ሆቴላችሁ የምታድሩበት ሆቴልም ይታወቃል። እስከዛ ድረስ ነው የሚታወቀው እንቅስቃሴያችሁ። ስለ አክሱም ቅድም ያወራሁት ስብሰባ የምታድሩበት ማለት ነው። ስለዚህ እንደዚህ አይነት ስብሰባ እየተደረገ ያለው ምንድነው እያለን ያለው? የካቢኔ ስብሰባ እየተካሄደ ያለው በጸጥታ አካላት ጥብቅ ቁጥጥር ውስጥ ሆኖ ነው ያለው። ሶስተኛ፣ እነዚህ አካላት ችግሩን በውይይትና የጋራ መግባባት እንዲፈታ ያቀረብነውን ጥሪ ወደ ጎን ትተውታል። ውይይቱ አስፈላጊ የነበረው ይህንን አይነት እርምጃ ተከትሎ ሊመጣ የሚችለውን ጉዳትና መዘዝ ለማስቀረት ሲባል ነበር። እንነጋገር እንወያይ ሲባል እምቢ ያሉት የሚመጣውን መዘዝ ለማስቀረት ነበር። ከዛ 5ኛው ስቴትመንት ነው ከባድ። ጀነራል ታደሰ ወረደ የተናገረ እንዲህ አለ። በዛች ብቸኛ መስኮት ማለት ነው፣ የጀነራሉ ብቸኛ መስኮት የካቢኔ ስብሰባ መጀመሩ የዛሬውን ቀን
የቀጣዩ አደገኛ መንገድ የተጀመረበት ዕለት ያደርገዋል። ይሄ በጣም ከባድ ንግግር ነው። የካቢኔ ስብሰባ መጀመሩ የዛሬውን ቀን የቀጣዩ አደገኛ መንገድ የተጀመረበት ዕለት ያደርገዋል። በዚህ ምክንያት ለሚከተለው መዘዝ ተጠያቂው የጊዜያዊ አስተዳደሩን ስልጣን በጉልበት እየያዘ ያለው ኃይል መሆኑን መግለጽ እፈልጋለሁ። የመጨረሻ ማስጠንቀቂያ ነው። መዘዙን ነው የተናገሩት። በዚህ ምክንያት ለሚከተለው መዘዝ ተጠያቂው የጊዜያዊ አስተዳደሩን ስልጣን በጉልበት እየያዘ ያለው ኃይል መሆኑን መግለጽ እፈልጋለሁ። አይ ቲንክ እስከዛሬ ከተናገሩት ስትሮንጉ ይሄ ነው። መዘዙን ነው የተናገሩት። ምን ያመጣል ለወደፊት ነው የምናየው። እኔ ግን ያው በሳቸው ላይ ያለኝ ሪዘርቬሽን እንደተጠበቀው ነው። ከባድ መግለጫ ባገኟት ያቺ መስኮት ብቸኛ መስኮት በዚህ ደረጃ መግለጻቸው ትልቅ ነገር። መዘዙ ምንድነው? እሳቸውም አልገለጹትም። ምንድነው መዘዙ የሚለውን ነገር ግን ግልጽ ነው። መዘዙ እጄ የለበትም ነው እያሉ ያለው። እጄን አንስቻለሁ፣ እያረጋችሁት ያለው መዘዙ ተጠያቂው እናንተ ናችሁ ነው እያለ ያለው። እናንተ ናችሁ ተጠያቂ። ጊዜያዊ አስተዳደሩን እያፈረሳችሁ ያላችሁት፣ ካቢኔ ስብሰባ እያደረጋችሁ ያሉት፣ የቀጣዩ ቀን አደገኛ መንገድ የጀመራችሁት ባይዘዌ የጀመራችሁት ነው የተባለው። ማጀመረው ለሚለው ጥያቄ ከዚህ በኋላ ጀነራል ታደሰ ወረደ ባይናገሩም ችግር የለውም። ባይናገሩም ምንም ችግር የለውም። ከዚህ በኋላ አይ ቲንክ ስራቸውን ሰርተዋል። ይበቃል። እስካሁን ያላቸው ችግር እንደተጠበቀ ነው። እቺ መስኮት መዘጋቱ አይቀርም፣ ግን በቂ ነው። ማጀመረው ለሚለው ንገሩት። ለሲሲ ለልደቱ አያሌው ሲሲ አድርጉለት። ወይስ ጀነራል ታደሰ ወረደንም እንደ ጌታቸው ረዳ ሞተብኝ ብሎ ይመጣው? ጀነራል ታደሰ ወረደንም እንደዛ ብሎ ይመጣል። ምክንያቱም ጌታቸው እንዳለው እነ አንቶኒ ስልጣን የሚፈልጉት በትግራይ ወጣቶች ደምና አጥንት ነው የሚፈልጉት። ለዛ ነው አጥንትና ደመት ነው የሚፈልጉት። አጥንት በትግራይ ወጣቶች አጥንት በትግራይ ወጣቶች ደም ነው የስልጣን ጥማታቸውን ካገኙም እሱም ያገኛሉ ብዬ አላስብም። የጥላቻ ጥማቸውን ብል ይሻለኛል። ዛሬ ግን ጀነራል ታደሰ ወረደ የመጨረሻውን ቃል ነው የተናገሩት። አይ ዊሽ እኔ ቢያደርጉ ጥሩ የሚመስለኝ። ከዚህ በኋላም ብዙ መስኮት ላይ የሚወጡበት እድል አለ ብዬ አላምንም። ከሆነ ሰየው መስኮቷን ካገኟት ግን ፌደራል መንግስቱ ጣልቃ ግባ ማለት ነበረባቸው ብዬ አምናለሁ። ማለት ጀነራል ታደሰ ወረደ ጣልቃ ግባ አትግባ ስላለ የሚቀየር ነገር የለም። በጣም ግልጽ ነው። በዚህ የኢትዮጵያ ህገ መንግስት ጀነራል ጻድቃን ማነው የክልል መንግስታት መሪዎች ይግቡልን አይግቡልን ብሎ የመጠየቅን የግድ አደረገው ፌዴሬሽን ምክር ቤት እስከወሰነ ድረስ። ህገ መንግስቱ አደጋ ላይ ወድቋል ብሎ ፌዴሬሽን ምክር ቤት ከወሰነ ፌዴራል መንግስቱ ጣልቃ ይገባል። በማ ሲታዘዝ? በፌዴሬሽን ምክር ቤት ሲታዘዝ። የጀነራል ታደሰ ወረደ ማዘዝ አለማዘዝ ጉዳዩ አይደለም። ግን ለሳቸው ይሄን ስቴትመንት ከተናገሩ አይቀር ከአቅሜ በላይ ነው የሚል ነው የመጣ ያለው። የዛሬው ቀን የቀጣዩ አደገኛ መንገድ ጅማሮ ነው እያሉ ያሉት። የዛሬው ቀን ስልጣን በጉልበት የተያዘበት ነው እያሉ ነው ያሉት። ይሄ ደግሞ መዘዝና ተጠያቂነት አለው እያሉ ነው ያሉት። በዚህ ደረጃ ወደ ውስጥ ብትገቡ ወደ ውስጥ ባይገለጽም የጊዜ አስተዳደሩን እያፈረሱብኝ ነው።
ዓለም ይወቅልኝ እያሉ ግን በቀጥታ ፌዴራል መንግስትም ይድረስ ለፌዴራል መንግስት ብለው ቢጽፉ ከዚህ በላይ የሚመጣ ነገር የለም። ይሄ ነው አጥር ላይ መንጠልጠል ምለው ነው። ከምንም ላይድኑ፣ ከየትኛውም አደጋ ላይድኑ ለሳቸው ግን የግድ እኮ ነው። ነገ ከነገ ወዲያ ግድ ነው ጆን። አሁን እሳቸውም እኔ ያየውባቸው ባህሪ ምንድን ነው? ፌዴራል መንግስቱ በጥሩ ለትግራይ ህዝብ እንዳይታይ ይፈልጋሉ። አሁን የገባኝ አንዱ የጀነራል ታደሰ ወረደ ለአንዱ ችግር ለፌዴራል መንግስቱ እሳቸውም ጥላቻ አላቸው። በትግራይ ህዝብ ዘንድ በጥሩ እንዲታይ አይፈልጉም። ስለዚህ የትግራይ ህዝብ ፌዴራል መንግስቱ ላይ ጥሩ ስሜት የለውም ወይም ኤሊቱ የለውም፣ እኔ ግባብል ጠላት ሆናለሁ፣ ስለዚህ ከጠላትነት እንዳይወጣ ፍላጎት አላቸው። ይሄ በጣም 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 መሰሪነት ነው። ባይዘው በጣም ኤክስትሪም የሆነ ምሽቁቅነትና መሰሪነት፣ እስስትነት ምን ሆነች ኬሪያ? ከፌዴራል መንግስት ጋር ካልሰራን ከማጋ ነው የምንሰራው? ምን ሆኑ ሌሎቹ ጫካ የገቡት ልጆች ምን ሆኑ? እንደዚህ አይነት በጣም በጣም መሰሪነት ነው። ትንታኔ ምንም ችግር የለውም። ፌዴራል መንግስቱ ይኸው ያቋቋምከው ጊዜ አስተዳደር ፈርሷል። እነዚህ ሰዎች ይኸው ዛሬ የዛሬውን ቀን ቀጥተኛ አደገኛ መንገድ ጀምረዋል። የጊዜ አስተዳደሩን በማፍረሳቸው ተጠያቂ ናቸው። በጉልበት ነው እየያዙ ያሉት። ፌዴራል መንግስቱ እወቀው ማለትም እኮ ይቻላል። ጣልቃ ትግባ ብቻ ሳይሆን እንድታውቀው ፈልጋለሁ። እንድታውቀው ከዚህ በኋላ ከኔ ጋር ያለ ሪሌሽንሺፕ በእነዚህ ጉልበተኞች ምክንያት አንችልም፣ ኃላፊነቴን መወጣት አልችልም ማለት እኮ ይቻላል። የምችልበት ደረጃ ላይ አይደለም ያለሁት። ቁልፍ ሰብረው ገብተዋል። በዛ ደረጃ የሚኖር ከሬጅ ቢኖር ጥሩ ነው። ካልኖርም ግን የዛሬው መግለጫ ከባድ መግለጫ ነው። ህወሓትም ያወጣው መግለጫ አለ። የትግራይ መንግስት ካቢኔ ለመጀመሪያ ጊዜ ስብሰባ አካሂደናል ብለዋል። የጽህፈት ቤት በር ሰብሮ ምናምን የገባው ካቢኔዎቹ ስማቸው ዝርዝራቸው ምናምን ተገልጿል። እንግዲህ ምንድነው አሁን ሌላው ችግር የእሳቸው የካቢኔ አባላት በአብዛኛው ቲፒኤልኤፍ ናቸው። ተመልሰው መጡ ስብሰባ ላይ። ለምሳሌ አማኑኤል አሰፋ ተመልሶ መጥቷል። ከደብረ ጽዮን ጋር ቁጭ ብሎ አይታችሁታል። ምክትል ፕሬዚዳንት ሆኖ ማለት ነው። ተክላይ ገብረመድን የውሃ ሀብት ቢሮ ኃላፊው፣ ዶክተር ፍስሐ ጽዮን የመሬት አመራር ኃላፊው፣ ወይዘሮ ብርክቲ የማዕድን ቢሮ ኃላፊ፣ ወይዘሮ ኤልሳ የቴክኒክና ሙያ ቢሮ ኃላፊ፣ አቶ መሐሪ የንግድና ኢንዱስትሪ ቢሮ ኃላፊ፣ አቶ አማኑኤል ገብረመድን የሲቪል ሰርቪስ ኃላፊ፣ አቶ አለም ብርሃን ሃርፊዮ የእርሻ ቢሮ ኃላፊ፣ ዶክተር አማኑኤል የጤና ቢሮ ኃላፊ፣ ዶክተር ኪሮስ ጉሽ የትምህርት ቢሮ ኃላፊ፣ ዶክተር ይደጎ ስዩም የማህበራዊ ጉዳይ ኃላፊ፣ ዶክተር ምህረት የፋይናንስ ቢሮ ኃላፊ፣ አቶ ክብሮም ፍሳዬ የገቢዎች ባለስልጣን ዳይሬክተር። እነዚህ እንግዲህ በካቢኔ ተሰበሰብን ያሉ ናቸው። በፊት የነበሩትን ነው የሰበሰቡ። ይህ አንደኛው ነው። ከዛ እንግዲህ የስምረት ፓርቲ ምክትል ሊቀመንበር የሰጠው መግለጫ አለ። በጣም የሚገርም መግለጫ ነው የሰጠው። በጣም ኢንተረስቲንግ የሆነ ዛሬም እንደ ርዕስም የወሰድኩት ላይ ያያችሁት አስገራሚ መረጃ ሰጥቷል። አንደኛው ምናልባት በቪዲዮ ያልያዝኩት ስለ ምክር ቤቱ ያጋለጠው እውነት ነው። በነገራችን ታውቁታላችሁ። የአራ መሬት ምንድን ነው ይሄ ነፃ መሬትም ያለው ነው። የደቡብ ምዕራብ ነው የምናምን የዚህ የራያ አካባቢ የነበረው አስተዳዳሪ ነው የተናገረው አለ። ነግራችኋለሁ። አንዱ ያጋለጠው ነገር በጣም የሚገርም ነገር ነው ያጋለጠው። የእሱ አካባቢ የአንድ የዞን አስተዳዳሪ መጨረሻ ላይ ወጥተው ያባረሩት ማለት ነው። እሱ አካባቢ እንትን ምክር ቤት አባላት
12 ነበርን ይላል ሀፍቱ ኪሮስ የሚባለው 12 የዛሬ 6 ዓመት የተመረጠው ላይ 12 ነበርን ይላል። አሁን ተጠራ የተባለው ምክር ቤት ማለት ነው ደቡባዊ ዞን ነው። ኦኬ ደቡባዊ ዞን ሀፍቱ ኪሮስ ማለት ነው። ይሄ ተሰበሰበ የተባለው በነደብረ ጽዮን የተጠራው ምክር ቤት ከደቡባዊ ዞን ነው። ኦኬ ከደቡባዊ ዞን ከሆነ ወይም ደግሞ ሀፍቱ ኪሮስ ካለበት ዞን እሱን ጨምሮ የምክር ቤቱ አባላት ብዛታቸው 12 ነው። የዛሬ 6 ዓመት ተመረጥን ያሉ ማለት ነው። ከ12ቱ 8ቱ የሉም። ገብቷቸዋል እያልኩ ያለሁት ምክር ቤት ጠራን አይደል ያሉት እነ ደብረጽዮን በመላው ትግራይ የተመረጠውን ምክር ቤት ጠራን አለ ያሉት። ሲጠሩ ከሀፍቱ ኪሮስ የሚባለው ዞን 12 ሰዎች ነበር የነበሩት ሀፍቱ ኪሮስ። ከ12ቱ 8ቱ የሉም። 4 ብቻ ነው ያሉት። ከአራቱም አንደኛው እርግጠኛ አይደለም ልጁ ሀፍቱ ኪሮስ። that means 33% ብቻ ነው የተገኘው። 66% የለም። እና ምን ይላል? እርግጠኛ ነኝ ተመሳሳይ ቁጥር በየቦታው እንደዛ ነው የሚለው። ስለዚህ ህዝብ ያልመረጠውንም ነው ጎትቶ ያስገቡት ማለት ነው። እንደው የሆነ ምርጫው ተካሂዷል ፌር ነው እንቀበላቸው ቢባል እንኳን ከእነ ሀፍቱ ኪሮስ ዞን 66% የሚባለው የምክር ቤት አባል የለም፣ ወደ መቀሌ አልሄደም። አንዱ ነገር የሚያነሳው እሱ ነው። አንዱ የሚናገረው ማለት ነው። ሁለተኛ በጣም የገረመኝ የማናውቀው አይደለም ግን ከነሱ ሲነገር እንግዲህ ይሄ ማዕከላዊ ኮሚቴ የነበረ ሰው የህወሓት እነሱ የሚያስቡት አለ ኢትዮጵያን እንደ ኮሎኒና ኢትዮጵያን እንደ ጎረቤት ነው የሚያስቡት። ቲፒኤልኤፍ ኢትዮጵያን ኮሎኒ ነው የሚያስባት፣ ጎረቤት አድርጎ ነው የሚያስባት። ይሄ ቡድን አሁን ምንድን ነው እያደረገ ያለው? በኢትዮጵያ ውስጥ በነበረበት ሰዓት ማለት በዚህ ላይ የተሻለ የፖለቲካ ፖዚሽን ይዞ ሲንቀሳቀስ በነበረበት ሰዓት የሚወዳት ኢትዮጵያ የምትባል ሀገር አሁን ኮሎኒ ነች፣ ግዛት ነች። በቃ እንደዚህ አድርጋ ገዝታ የያዘች አካባቢ ነች። አሁን ምናልባትም አሁን እያየነው ከሆነ ጎረቤቱ ነች። በደንብ መታወቃለ የኢትዮጵያ ህዝብ ማወቃ ጎረቤት ነች። አሁን ዲፋክቶ ነች። አሁን ኖት ኦንሊ ዲፋክቶ አሁን ዲፋክቶ ስቴፖች አሉት ሀሳብ ነው ባይዘው ዲፋክቶ እኮ ዲፋክቶ ካልሆነች ራሷን የቻለች ሶቨርን ስቴት ነች እያሉ ነው አሁን ትግራይ በእነሱ አስተሳሰብ በዚህ ቡድን አስተሳሰብ ዴፊኒትሊ ይነገሩ ምን ብለዋል መሰለህ? አንደኛ ከፌደራል መንግስት ጋር ያለን ግንኙነት አሁን አቁመናል አለ። የፌደራል መንግስት እኛ ጋር መገናኘት ከፈለግን ወይ ያረዳል ነው እኮ እያለ ያለው እኮ እንደዚህ አይነት ፓራዶክሶች አሉ ነው የሚያሉ። አዎ ህግ የለውም፣ ይሄ የሚጫወትበት ህግ የለውም። አሁን ነው ከዛ ነው መመንጨት ያለበት። ህግ ቢኖርህ ያንተን ህጋዊነት ሌጂቲሜሲ ከሌጋል ባዲ ነው የምታመነጨው፣ ከህዝብ ማለት ነው። ለምሳሌ የፖለቲካ ስልጣን ምንጩ ህዝብ ነው፣ ከህዝብ ነው። ሰማችሁ አይደል? ይሄ የህወሓት ማዕከላዊ ኮሚቴ አባል የነበረ የዞን አስተዳዳሪያቸው የነበረ ስልጣን ላይ ያሉ ኢትዮጵያን ይወዷት ነበራል። የፈረንጅ ላም ናታ፣ እንዴት አይወዷት? በደንብም ያልቧት ላም ነበረች፣ ያው ማትራገጥ የፈረንጅ ላም። ያኔ ኢትዮጵያን ይወዷት ነበራል። ከዛስ የሚወዷት ኢትዮጵያ አሁን ምንድነው የሚሏት አለ? ኮሎኒ ናት ነው የሚሉት፣ ቅኝ ግዛት ይዛናለች ነው የሚሉት። ከዛም አልፎ አሁንማ ደግሞ ጎረቤታችን ናት፣ ሰው እንደ ጎረቤት ሀገር ነው የሚያዩዋት። ኢቭን ከዲፋክቶ ስቴት በላይ ነው። ጀስት ላይ ከኤርትራ ጋር እንደምንገናኘው ከኢትዮጵያ ጋር መገናኘት እንችላለን ነው የሚሉት። ጀስት ላይ ከሱዳን ጋር እንደምንገናኘው ኢትዮጵያን ጋር እኮ መገናኘት እንችላለን ነው የሚሉት።
ይሄ ነው እያለ ያለው ያለበት አይደል? ከህዝብ አይመነጭም። አሁን አልኩ ምክር ቤቱ እንዴት እያደረገው እንደሆነ ምክር ቤት እያለ የሚጠራው ሶሪ ምን እያደረገው እንደሆነ እኮ ነገር ያለው አይደል? ራሱ መርጦ ማስቀመጥ ይችላል ነው እያልኩ ያለው። የምርጫ ጉዳይ አይደለም። እሱም በራሴ ድርጅት ነኝ ይላል። አሁን ህጋዊ ነኝ ነው እያለ ያለው። ከየት ነው የምታመጣው ይሄንን ህጋዊነት? ይሄ ብቻ አይደለም። እንደ ሀገር አሁን ለምሳሌ ሀገር ማወጅ አይችልም። እንዲህ ቀላል አይደለም። ብዙ ኢንተርናሽናል ኢሹስም አሉት አይደለም? ዓለም አቀፍም አሉት፣ እንደ ሀገርም አለ። እሱ ግን በዚህ ሰዓት ምንድን ነው እያደረገ ያለው? የፌዴራል መንግስት ግንኙነትን አቆሜ ምን እያደረኩ ነው? የራሴ አካል ነኝ አሁን። ስለዚህ የውጭ ግንኙነት ፖሊሲ እኮ የሀገር ጉዳይ ነው። ሀገር ነው የሚያደርገው። የሆነ ክልል ያደርጋል? ኦሮሚያ ተነስቶ ያደርጋል? ይሄንን አያደርግም። አማራ ተነስቶ ይህን ማድረግ አይችልም። የሶማሌላንድን ጉዳይ የሚያቀነቅኑ የህወሓት ሰዎችን ስለተመለከተ በደምብ ስሙ። ኦልሞስት ከዲፋክቶ ስቴት የዘለለ ነው። የውጭ ጉዳይን እንደምታውቁት በሀገሪቱ ህግ ከተከበረ የፌዴራል መንግስቱ ስራ ነው። ግን ይሄ አካል የውጭ ጉዳይም ነው እየፈጸመ ያለው። ስለዚህ ኢትዮጵያን እንደ ኮሎኒያላይዝ እንዳደረገችው፣ ኢትዮጵያን ቅኝ ገዢው እንደነበረች ኤርትራናይዜሽን ኦፍ ኤርትራ ትግራይ ጭንቅላታችሁ ውስጥ አልመጣም? ትርክቱ አልመጣላችሁም? ከዛ ደግሞ ጎረቤት ስለ ትግራይ በዚህ መንገድ ትሪት ላድርግ ካለ ሶማሌላንድ ሀሳብ ቢገልጽልህ ምን የሚገርም ነገር አለው? ትግራይ እኮ በኢትዮጵያ አይንያት ወደ ኢትዮጵያ አካባቢ የሚገባ ወራሪ እንኳን በብዛት በሰሜን አካባቢ ነው። ታሪኩን እናየውና በዛ አካባቢ ነው። ይህ ህዝብ እኮ ስለ ኢትዮጵያዊነቱ እኮ ሲዋደቅ የነበረ ህዝብ እኮ ነው። አይ እኔ ካስፈለገኝ አንተ ከዚህ ህዝብ ጋር መኖር አትችልም፣ አሁን እኔ ኤርትራ ጋር እገናኛለሁ፣ የፌዴራል መንግስቱም እንገናኝ ካለኝ እንገናኛለን ነው እኮ እያለ ያለው። ሱዳን ጋር እገናኛለሁ፣ የኢትዮጵያ መንግስትም እንገናኝ ካለኝ እገናኛለሁ። ግብፅ ጋርም እንደዚሁ። ለምሳሌ አሁን ተመልከት። አሁን አያችኋል። ይሄ እንግዲህ የህወሓት ማዕከላዊ ኮሚቴ ነበረ፣ የህወሓትን ውስጥ ለውስጥ አብሮ የኖረ ሰው ነው። ማይንድ ሴታቸውን ነው እየነገራቸው ያለው። የማናቀውን አይደለም፣ ማረጋገጫ ነው ያመለ። እኔ ነገር ኤርትራናይዜሽን ኦፍ ትግራይ ተጀምረዋል ብዬ ዶክመንት ጽፌ የአዲስ ኮምፓስ ቤተሰቦች ተወያይተንበታል። ዶክመንቱንም አንብባችኋል፣ ቢያንስ ሃይላይቶቹን በተለያየ ሚዲያ ኢቲቪን ጨምሮ ሄጄ ኤርትራናይዜሽን ኦፍ ትግራይ ተወያይችበታል። ለወደፊት ሰነዱ ይፋ ይሆናል። ኤግዛክትሊ እየሆነ ያለው ነገር እሱ ነው። እነዚህ ሰዎች መጀመሪያ አስተሳሰባቸው መቀየር ነው። ሻዕቢያ ኢትዮጵያ ቅኝ ገዢ ናት፣ ኮሎኒያላይዝ አድርጋለች የኖረችው ምነው የሚሉት እሱን ይዘው መጡ አለ ሀፍቱ ኪሮስ። ከዛ ጎረቤት በቃ እንደ ማንኛውም ጎረቤት ሀገር ናት። ከኤርትራ ጋር መገናኘት እንችላለን፣ ከኢትዮጵያ መንግስት ጋር ጎረቤት ስለሆነ መገናኘት እንችላለን፣ ከኤርትራ መንግስት ጋር ጎረቤት ስለሆነ መገናኘት እንችላለን፣ ከሱዳን መንግስት ጋር ጎረቤት ስለሆነ። ስለዚህ የራሳቸው የሆነ የውጭ ጉዳይ ፖሊሲ፣ የውጭ ጉዳይ ግንኙነት ፈጥረዋል ማለት። ይህን ነው እየነገረን ሀፍቱ ኪሮስ። ኤርትራናይዜሽን ኦፍ ትግራይ በዚህ ልክ ነው እየሄደ ያለው። ቀጠለ። ከኤርትራ ጋር ስላለው ግንኙነትም በጣም ብስጭት ብሎ እንደ አንድ ጫካ እንደነበረ ሰው ውጊያው ላይ የሚያነሳዋል። እሱንም ብንሰማው ደስ ይለኛል። ሁለተኛ እኔ ካስፈለገኝ አንተ ከዚህ ህዝብ ጋር መኖር አትችልም፣ አሁን እኔ ኤርትራ ጋር እገናኛለሁ፣ የፌዴራል መንግስቱም እንገናኝ ካለኝ እንገናኛለን ነው እኮ እያለ ያለው። ሱዳን ጋር እገናኛለሁ፣ የኢትዮጵያ መንግስትም እንገናኝ ካለኝ እገናኛለሁ። ግብፅ ጋርም እንደዚሁ። ለምሳሌ አሁን ተመልከት፣ አሁን እየተደረገ ያለውን ያው ከኤርትራ መንግስት ጋር ጽምዶ ፈጥሯል። which I feel sorry እንደሆነ ኢትዮጵያዊ እንደ ትግራዋይ በጣም ነው ማዝነው። በግጭቱ ጊዜ ነው ታጋይ። በግጭቱ ጊዜ በነበረው ጦርነት ጊዜ ትግራይ ውስጥ ከፍተኛ ውድመት ነው ያጋጠመው። በጣም ከፍተኛ የሆነ ውድመት። የማንኛው ይበዛል ብዬ ለማወዳደር ፈልጌ አይደለም። ኦልሬዲ እኔ ትግራይ ውስጥ በደል ተፈጽሟል ካልኩ በደል የፈጸሙት አካላት ነው መታየት ያለባቸው። ቲፒኤልኤፍ ራሱ ነው፣ የፌዴራል መንግስት ነው፣ ሻዕቢያ ነው፣ ዋቴቨር ሁኤቨር በዚህ ጉዳይ ላይ መያዝ አለበት። ሻዕቢያ ግን ከምንም በላይ
ትግራይን የቀጠቀጠ ቢኖር ግን ከሻቢያ በላይ ነው። ቲፒኤልኤፍም የፌዴራል መንግስቱም ከሻቢያ በላይ ትግራይ ውስጥ ጉዳት አድርሷል ብዬ ግን አላምንም። ለነሱ ለራሳቸው ጽምዶ ለምትላቸውም እንዴት እንደዚህ ያደረግ ካልከው አይ ዞሮ ዞሮ የፌዴራል መንግስቱን ለመምታት አዲስ አበባ ለመግባት የ4 ኪሎ ስልጣን ለመያዝ ካልሆነ በስተቀር ሻቢያም ከኛ ጋር እንደማይቀጥል እናውቃለን ነው የሚለን። ሻቢያ ለራሱ ብሎ ነው እኛ ጋር ጽምዶ የፈጠረው ነው የሚለን። ለምን ትለዋለህ? ታሪካቸውም ያንን አያሳይም። ኖርማል በፍጹም አያሳይም። ምንም ኢንተርሴክት የላቸውም እኮ እነዚህ ኃይላት እኮ። ለምንድን ነው ታዲያ ሻቢያ ካንተ ጋር ለምን እንደዚህ ሆነ ስትለው የኢትዮጵያ መንግስት የወደብ ጥያቄ አለው። አሰብ የኔ ናት ይለዋል። አንዳንድ በደንብ ስሙ። እዚህ ጋር ሰምታችኋል እያለ ያለው ነገር አንደኛ የሞራል ጥያቄ ነው ያነሳው። ደግሞ ከማንም በላይ ሀፍቱ ኪሮስ ከማናችንም በላይ በሻቢያ ላይ የሚነሳ የሞራል ጥያቄ ማንሳት የሚችል ሰው ነው። በምን አይምሮ ነው ያን ሁሉ ወንጀል የፈጸመ የውጭ ኃይል ሄደው የሚጣመዱት ነው አንዱ እያነሳ ያለው። በየትኛው ሞራል ነው? ሁለተኛ ግን ጠየቅናቸው ይላል። እዛው በነበሩ ሰዓት የህወሓት እዛ የሄዱትን ሰዎች ምን ለማግኘት ነው ከኢሳያስ ጋር የምትጣመዱት ከሻቢያ ጋር የምትጣመዱት ብለን ጠየቅናቸው። እንግዲህ ነፃ መሬት ያለ ልጅ ነው። ስንጠይቃቸው አይ እኛ እኮ እናውቃለን ሻቢያ አብሮን እንደማይዘልቅ እናውቃለን። ይሄን ደግሞ ነግሬያቸዋለሁ። ፍስሐ መንጁስ የታጣቂዎቹ ስብሰባ ላይ ተገኝቶ ሲያብራራ ምን አላቸው? ጀነራል ፍስሐ መንጁስ ኤርትራ ስለወደደች አይደለም ከኛ ጋር የሆነችው፣ ከዚህ በኋላ ኤርትራ ነው እንጂ የምትፈልገን እኛ ብቻ አይደለም እንፈልጋት፣ ሁለታችንም እንፈላለጋለን ነው ያላቸው። ኤርትራ ደርሶ ሲመጣ ማለት ነው። ለምን ብለው ሲጠይቁት ቢኮስ ኢትዮጵያ የባህር በር ጠይቃለች፣ አሰብን ጠይቃለች። ይሄን መከላከል የምንችለው እኛና እኛ ነን። ኢትዮጵያ የባህር በር እንዳታገኝ፣ አሰብ እንዳትሄድ፣ ኢሳያስ እንዳጥል እኛ ነን። ስለዚህ ኢሳያስ ይፈልገናል፣ ኢሳያስ ሻቢያ ይፈልገናል እንጂ ጠላታችን መሆኑን ነገ ከነገ ወዲያ የምንጣላው አካል አለመሆኑን ሳናቀርተን አይደለም። ይሄን ያልኳችሁ ካብ ለካብ ነው የሚተያዩት። ጥምረታቸው አንድ የጋራ ጠላት ላይ ነው እንጂ የጋራ አጀንዳ ላይ አይደለም ምንላችሁ። ለዚህ ነው እሱ ነው ሀፍቱ ኪሮስ እያረጋገጠ ያለው። ያላልነውን አይደለም እያረጋገጠ ያለው። ይቀየራል ይላል። ቅድም ስትላቸው የነበረ እነዚህ ነባሮቹ የዚህ ድርጅት ባለቤቶች ነን የሚሉት ሲተነትኑት ያን ነው የሚሉት። ስለዚህ ምናልባት ጂኦግራፊም ሊቀያየር ይችላል፣ ካርታ ይቀየራል እንደ ይላል ሰው። ይሄ ደግሞ ከዚህ ለመከላከል የግድ መጀመሪያ የትግራይ ህዝብ እንዲመታ ቲፒኤልኤፍ ጋር ወይ ይሄ ኃይል ጋር መገናኘት አለብን ብሎ ስለሚያስብ እንጂ ለራሱ ብሎ እንጂ ለዘላቂ ጥቅም እኛ ጋር አይደለም ይልሃል። እሱም ቢሆን ዞሮ ዞሮ ሁለት ስህተት ነው ያለበት። ይሁን አንደኛ ከትግራይ ህዝብ አንጻር ስታየው ይሄ እጅግ በጣም ጎጂ ነው፣ ድፍረት ነው። የትግራይን ህዝብ እንደ ዕቃ ማሰብ ነው፣ እንደ ራስህ ዕቃ ራስህ ብቻ የምትወስንለት አይነት ዕቃ አድርገህ እንደ ማሰብ ያህል ነው ይሄ እንጂ የትግራይ ህዝብና የኤርትራ ህዝብ ግንኙነታቸው። ይሄ ሁለተኛው ነው። በመጨረሻ የሚያነሳው ምንድነው? ጽምዶ ስትራቴጂክ የሆነ በመሰረታዊ ጉዳይ ላይ የተፈጠረ ጥምረት ነው ወይንስ ታክቲካል ነው? የጋራ ነገር አላቸው ወይስ የላቸው የሚል ጥያቄ ነው። ይሄ በጣም መሰረታዊ ሶስተኛ መሰረታዊ ጉዳይ ይሄ ነው ያስኩት። ጽምዶ ታክቲካል ነው ወይስ ስትራቴጂክ የሚለው ማለት ነው። ማለት የፎሬን ፖሊሲ ጉዳዮች አሉት። አሁን ያለው ሁኔታ ምንድነው ከሚለው ልነሳለን። ኦኬ አሁን ያለው ሁኔታ አሁን ይሄ ቡድን ከማን ነው መሰለህ በጣም ኢሚዲየት በሆኑ ኢንትረስቶች ጋር የተገናኘባቸው አካባቢዎች አሉ። ለምሳሌ የኤርትራን ቅድም እንዳልነው ማለት ነው ዘላቂ የሆነ ትብብር ይኖራቸዋል ብለህ ማሰብ በጣም አስቸጋሪ ነው። አንለስ ኤርትራ ውስጥ ያለው ኃይልም ካለቀቀ በስተቀር እያስኬ ነው።
ይሄ ቡድንም ከዚህ አካባቢ ካልጠፋ በስተቀር ሁለቱ ቡድኖች ሁለቱ ኃይሎች ኤርትራም ውስጥ ያለው ኃይል ትግራይም ውስጥ አሁን ያለው ቡድን ሁለቱ ባሉበት ጊዜ ለህዝቦች የሚጠቅም የረባ ስራ ሊሰራ አይችልም። ስትራቴጂክ አሊያንስም ሊሆኑ አይችሉም። ነምበር 1 አሁን ኢሚዲየት በደም ስሙ በምንም ታምር ስትራቴጂክ አሊያንስ ሊሆኑ አይችሉም ነው ያለ። በደም ሌላ ጊዜ በሰፊው አንድ አሊያንስ አንድ ጥምረት ስትራቴጂክ ሲሆን ምን ማለት ነው፣ ታክቲካል ሲሆን ምን ማለት ነው የሚለውን ሌላ ጊዜ ይመጣላችኋለሁ ከጊዜ አንፃር። ግን በግልጽ የተናገረው ስትራቴጂክ አሊያንስ መሆን አይችሉም። ታክቲካል ማለት ነው ኢሚዲየት ለህዝቦች የሚጠቅም የረባ ስራ ሊሰራ አይችልም። ስትራቴጂክ አሊያንስም ሊሆኑ አይችሉም። ነምበር 1 አሁን ኢሚዲየት ታክቲካል ማለት ነው ኢሚዲየት የሆኑ ሪሌሽን ግን ይኖራቸዋል። ቅድም እንዳልኩ አሰብ ሊወስድብኝ ስለሆነ የኢትዮጵያ መንግስት ከዛ ለመከላከል ብሎ ያስባል። ሁለተኛ ሱዳን ጋር ነው። ሱዳንም አሁን የሱዳን በነ ሃይሚቲ በነ አልቡርሃን መካከል ያለውን ሁኔታም ይታያል። እዛ አካባቢ ያለው አሁን የነሱ ሐሳብ አልቡርሃን በትጥቅ ትግሉ ጊዜም ግንኙነት ነበረን። የተሰደተ ትግራዋይ ማለት በ17 ዓመት የትጥቅ ትግል ጊዜ የተሰደተ ትግራዋይ ሱዳን ውስጥ እርዳታ ይሰጠው ነበር፣ መጠለያ ይሰጠው ነበር። እንደዛ አሊያንስ ነበረን የሚል ነበር አስተሳሰብ አለ ማለት ነው። ከሱዳንም ያለው ሁለቱ ግጭት የኃይል ሚዛን ለማግኘት ፈልጎ ነው ወደዛ የሚሄደው። ወደዚህኛው ኃይል መጠጋት የሚፈልገውም ይሄ ነው። የተወሰነ ኃይል አለ፣ አርም ሰብዓ ለምሳሌ የሚባል አለ እዛ አካባቢ። ያንን ባላንስ ለማስያዝ ነው የሚጠቀመው። የግብፅ ደግሞ ስትራቴጂክ በሆነ ከኢትዮጵያ ጋር ያለውን ልዩነት እናውቃለን። የውሃ አብዮቱን እናውቀዋለን፣ የውሃ ፖለቲካውን እናውቀዋለን። በዛ ምክንያት የተፈጠሩ ነገሮች እንዳሉ ይገባኛል። አሁን የፌዴራል መንግስቱ ራዘር ይህንን ስራ በኃይል አይደለም ማለት በኃይል ለምንድን ነው ሙሉን ሪፖርተር ጋር ሄዳችሁ ስሙ። ክፍል 1 እናመሰግናለን ሪፖርተር። ሳምራይዝ ሳደርገው 4 ነገሮች ነው ያነሳው፣ እኔ የታዘብኳቸውን ብቻ ማለት ነው ለማጠቃለል። አንደኛ በተለይ ስለ ምክር ቤቱ ያነሳውን ሄዳችሁ ስሙት። ይሄ አሁን የተቋቋመ የተባለው ምክር ቤት የለም ነው ያለ፣ በህይወት የለም ነው ያለ። ፊዚካሊ እንኳን የሉም። ከሱ ካለበት ሀፍቱ ኪሮስ ካለበት ዞን አንዱ ትልቁ ዞን ነው እንግዲህ ከትግራይ ውስጥ ካሉ ዞኖች ትልቁ ዞን አንዱ ዞን ነው። ከዛ ተከውክለው የሄዱት ከ12 ናቸው። ከ12ቱ 8ቱ የሉም። ያ ማለት 33% የሚሆነው ብቻ ነው የሄደው። 4 ሰው ነው የሄደው ነው የሚለው። ይሄ ደግሞ የሁሉም ዞኖች ነው እያለ ያለው። ስለዚህ የሰበሰቧቸው ሰዎች እነ ደብረጽዮን ስራ አስፈጻሚ መረጥን፣ ምክር ቤት መለመን ቢያንስ ከ50% በታች ናቸው ማለት ነው። አንድ ቁም ነገር እሱ ነው። ሁለተኛ እነዚህ ሰዎች ኤርትራናይዜሽን ኦፍ ኢትዮጵያን በደንብ ከዚህ በፊትም እንደምታውቁት የመገንጠል ጥያቄ ሲያነሱ በማኒፌስቷቸው ላይ ትግራይ ትገነጠላለች ሲሉ እንደ ኮሎኒ ነው ኢትዮጵያን ሲያዩት የነበረው። ኮሎኒ የሚለውን ነገር ለኤርትራ ከተቀበሉ ለኢትዮጵያም ይቀበላሉ፣ ለትግራይም ይቀበላሉ። ስለዚህ የኮሎኒ ስሜት ነው ያላቸው። የቅኝ ገዢ ናት ኢትዮጵያ ብለው የሚያስብ ትርክትን ያላቸው ደን ደግሞ ጎረቤት ሀገር አሁንም ቢሆን ከኢትዮጵያ ጋር መነጋገር እንችላለን ከፌዴራል መንግስት ሲሉ ጀስት ላይክ ከግብፅ ጋር መነጋገር እንችላለን፣ ከኤርትራም ጋር መገናኘት እንችላለን፣ ከሱዳን ጋር እንደሚሉት ያኔ ትዝ ይላችኋል ኢሳያስ አፈወርቂ ጋዜጠኞች ሄደው ምርጥ ጋዜጠኞቹ ይሄ ሲያትል ያለው እና አብርሃ ሄደው ለምንድን ነው ከኢትዮጵያ ጋር ስለ ውህደት ምናምን የምታስቡት ሲሉት ተቆጥቶ እኔ ጋር ነው ያነሳው። አብርሃ ሲያትል ጋዜጠኛ አብርሃ ተቆጥቶ ኢሳያስ ለምንድን ነው ከሱዳን ጋር ማጠይቁን? ለምንድን ነው ከግብፅ ጋር ማጠይቁን? ለምንድን ነው ከሶማሊያ ጋር ማጠይቁን? ምንድን ነው ዋት ዘ ዲፈረንስ? ኢትዮጵያ የምትሉት ለእኛ እኮ ኢትዮጵያ ማለት እንደ ጅቡቲም ናት፣ እንደ ሱዳንም ናት፣ እንደ ሶማሊያም ናት ነው ያላቸው። ዘሴም ስቶሪ ታሪክ ራሱን ይደግማል። ቧልተኛ በሆነ መንገድ ቧልተኛ። ከዛ ሶስተኛ ያነሳልን ነገር ሻቢያ እና ህወሓት የፈጠሩት ጽምዶ ካብ ለካብ የሚተያይ ነው። ሁለቱም ውስጣቸው አንደኛውን አያምንም፣ ይናገራሉ። እሱ ነው ያለ። አራተኛ የነገረን ነገር ጽምዶ ስትራቴጂክ እንትን የለው።
የጋራ የሚሄድ ነገር የለው። ታክቲካል የሆነ ሁሉም የራሱን አጀንዳ በኪሱ ከቶ የሚንቀሳቀስበት እንደሆነ ነው ያነሳ። ሙሉን ሪፖርተር ላይ ሄዳችሁ ስሙ። መልካም ቀን።